በመንግስትና በግል አጋርነት እየተገነቡ ከሚገኙ 50 ሺህ ቤቶች መካከል በርካታ ቤቶች የፊኒሺንግ ስራ ላይ እንደሆኑ ይፋ ተደርገዋል። እነዚህ ቤቶች ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ እንደሚደረጉበትና በቅርቡ እጣ እንደሚወጣም ተነግረዋል። በሌላ በኩል ደግሞ በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቀዋል። ባለንብረቶች ኦንላይን አገልግሎት በማመልከት እስከ ጳጉሜ 5 2018 ዓ.ም ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ተጠይቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በሰነዶች ማረጋገጫ ንብረት ገዝተው ስም ያላዛወሩ ዜጎች በአስቸኳይ ይዞታቸውን እንዲያስመዘግቡ ተጠይቀዋል። ባለንብረቶች ኦንላይን አገልግሎት በማመልከት እስከ ጳጉሜ 5 2018 ዓ.ም ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ተጠይቀዋል። በህጋዊ መንገድ የተፈጸሙ የይዞታ ግዢዎች በአስቸኳይ የስም ንብረት ዝውውር እንዲደረግላቸው ነው በድጋሚ ጥሪ የተላለፈው። የአዲስ አበባ ከተማ መሬት ልማትና አስተዳደር ቢሮ ሰኔ 9 ቀን 2018 ዓ.ም በተለያየ ጊዜ በህጋዊ መንገድ የተፈጸሙ የይዞታ ግዢዎች የስም ንብረት ዝውውር እንዲደረግ ባስቀመጠው አቅጣጫ መሰረት ለበርካታ የህብረተሰብ ክፍሎች የስም ንብረት ዝውውር የይካተትልኝን ጨምሮ ቀልጣፋ የመደበኛ አገልግሎት መስተንግዶ እየተሰጠ እንደሚገኝ የይዞታ ማስተካከል ዳይሬክቶሬት ዳይሬክተር አቶ ተስፋ ሚካኤል እንዳለ ተናግረዋል። በውልና ማስረጃ ግዢ ፈጽመው የስም ንብረት ዝውውር ያላደረጉ ዜጎች በሚኖሩበት ክፍለ ከተማ ቢሮ ባመቻቸው የኦንላይን አገልግሎት በማመልከት እስከ ጳጉሜ 5 2018 ዓ.ም ስም በማዞር የንብረት ባለቤትነት ዋስትናቸውን እንዲያረጋግጡ ዳይሬክተሩ በድጋሚ ጥሪያቸውን አስተላልፈዋል። በተቋም ደረጃ በተዘጋጀው የ90 ቀን ንቅናቄ በየደረጃው ከሚሰጡ መደበኛ የይዞታ አገልግሎቶች 660 ሚሊዮን ብር ለመሰብሰብ መታቀዱን ያስታወሱት አቶ ተስፋ ሚካኤል በሰኔ ወር ብቻ ከ426 ሚሊዮን ብር በላይ ገቢ መገኘቱን ተናግረዋል። ጨምረውም በቀጣይ ቀናት የስም ንብረትና ኢካርታ አገልግሎትን ጨምሮ ከሌሎች የመደበኛ ይዞታ አገልግሎቶች 500 ሚሊዮን ብር ለመሰብሰብ መታቀዱን አሳውቀዋል። ከሪል ስቴት አልሚዎችና ከግለሰቦች በሰነዶች ማረጋገጫ ንብረት ገዝተው ወደ መሬት ተቋማት በመቅረብ ስም ያላዞሩና የይዞታ ባለቤትነት ማረጋገጫ ያልያዙ ባለንብረቶች ሂደቱን እንዲያጠናቅቁ ነው የተገለጸው። ቀደም ባለ ጊዜ በመሬት ላይ ያረፈን ንብረት ሸጠው ወይም ገዝተው እስካሁን የስም ንብረት ዝውውር ያላደረጉ የይዞታ ማረጋገጫ ያልያዙ አካላት በአጭር ጊዜ ሂደቱን እንዲያጠናቅቁም ጥሪ ተላልፈዋል። የከተማ አስተዳደሩ የመሬት ልማትና አስተዳደር ቢሮ ኃላፊ አቶ መኮንን ያይ እንደተናገሩት የስም ንብረት ዝውውሩ በወቅቱ አለመደረጉ ንብረት ገዝተው ነገር ግን የንብረት ባለቤት ማረጋገጫ ያልያዙ ወገኖች ለጉዳት እየዳረገ ይገኛል ብለዋል። የቢሮ ኃላፊው ስለ ስም ንብረት ዝውውር ምንነት ሲናገሩም አንድ ሰው ያፈራውን ንብረት በራሱ ለሌላ ሶስተኛ ወገን የሚያስተላልፍበት ህጋዊ ስርዓት መሆኑን ጠቅሰው የመጨረሻ ግቡም የይዞታ ባለቤትነት ማረጋገጫን መያዝ ነው ብለዋል። ነገር ግን በተለያየ ምክንያት ይህንን ሳያደርጉ የቀሩና የሚቀሩ አካላት መኖራቸውን የጠቆሙት ኃላፊው ከዚህ በፊት ሽያጭ ተሻሽጠው ገዝተው ወይም ሸጠው ነገር ግን የስም ዝውውር ወይም የይዞታ ካርታ በስማቸው ያላወጡ ባለንብረቶች ለአደጋ እንዳይጋለጡ በማሰብ መንግስት በአጠረ ጊዜ ሂደቱን እንዲያጠናቅቁ ጥሪውን ያስተላልፋል ብለዋል። በሌላ በኩል ደግሞ በመንግስትና በግል አጋርነት እየተገነቡ ከሚገኙ 50 ሺህ ቤቶች መካከል በርካታ ቤቶች የፊኒሺንግ ስራ ላይ እንደሆኑ ይፋ ተደርገዋል። እነዚህ ቤቶች ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ እንደሚያደርግና በቅርቡ እጣ እንደሚወጣም ነው የተነገረው። በአዲስ አበባ ከተማ አስተዳደር እየተገነቡ ከሚገኙ 50 ሺህ መኖሪያ ቤቶች መካከል ሁለት ህንፃዎች ተጠናቀው የመጨረሻ ማጠናቀቂያ ወይም ፊኒሺንግ ስራ ላይ እንደሚገኙ የአዲስ አበባ ከተማ አስተዳደር መንግስትና የግል አጋርነት ጽህፈት ቤት አስታውቀዋል። ጽህፈት ቤቱ ከተቋቋመበት 2010 ዓ.ም ወዲህ ከ90 በላይ ለሚሆኑ የመንግስትና የግል አጋርነት ፕሮጀክቶች ከአልሚዎች ጋር ውል የተፈራረመ ሲሆን ከነዚህ ውስጥ 87ቱ በአሁኑ ወቅት በስራ ላይ ይገኛሉ ተብሏል። የጽህፈት ቤቱ ስትራቴጂክ ኮሚኒኬሽን እና የአቅም ግንባታ ጉዳዮች ከፍተኛ አማካሪ ዋጋዬ ተስፋዬ እንደገለጹት በስራ ላይ ካሉ ፕሮጀክቶች መካከል 19ኙ የመኖሪያ ቤት ግንባታዎች እንደሆኑ ጠቁመዋል። ከዚህ በተጨማሪ 6 የገበያ ማዕከላት ወይም ሞሎች እንዲሁም ከ30 በላይ የኮሪደርና ወንዝ ዳር ልማት መዝናኛዎች በግንባታ ላይ መሆናቸውን አማካሪው ገልጸዋል። በቀጣዮቹ 5 ዓመታት በመንግስትና በግል አጋርነት 300 ሺህ መኖሪያ ቤቶችን ለመገንባት መታቀዱን የገለጹት አቶ ዋጋዬ ከዚህ እቅድ ውስጥ ለ100 ሺህ ቤቶች ውል ስምምነት መፈረሙን አስረድተዋል። ከነዚህም መካከል 50 ሺህ የሚሆኑት በግንባታ ሂደት ላይ ሲሆኑ ፒያሳ አካባቢ የሚገኙት ሁለት ህንፃዎች በቅርቡ ለነዋሪዎች ክፍት እንደሚሆኑ ይጠበቃል
ብለዋል። ጽህፈት ቤቱ ከግል ድርጅቶች ጋር ውል ከማሰሩ በፊት በቅድሚያ ጥልቅ ጥናትና የፕሮጀክት ግምገማ እንደሚያደርግ ነው አቶ ዋጋይ የተናገሩት። ፕሮጀክቶች ከተፈቀዱና ከአልሚዎች ጋር ከተፈራረሙ በኋላ እንዳይቆሙ አስፈላጊውን ድጋፍ እንደሚደረግላቸው የገለጹት አማካሪው ለህዝብ የሚጠቅምና ለከተማዋ ዘመናዊነት ፋይዳ ያላቸው ፕሮጀክቶች በጽህፈት ቤቱ ተቀባይነት እንደሚያገኙ አረጋግጠዋል። በአሁኑ ጊዜ በ5 አማራጮች ቤቶች በመገንባት ላይ በመሆናቸው የ1997 እና የ2005 ቆጣቢዎች ከሚገነቡት ቤቶች በቅርቡ በሚሰጥ አቅጣጫ መሰረት ዕጣ እንዲወጣላቸው እንደሚደረግ መንግስት መጠቆሙ የሚታወቅ ነው። አሁንም እንደተገለሉ የሚያምኑ ቆጣቢዎች ካሉ ቁጠባቸውን እስከቀጠሉና የፕሮግራሙን መስፈርቶች እስካሟሉ ድረስ አሁንም ከቀጣይ የቤቶች ልማት የመጠቀም እድል እንዳላቸው ቢሮ አስታውቋል። ነዋሪዎች ቁጠባቸውን እንዳያቋርጡ ከማበረታታት ባለፈ የቁጠባ ሂደቱ ወደፊት ከሚኖር የመኖሪያ ቤት እድሎች ተጠቃሚ ለመሆን ቁልፍ እንደሆነ አጽንኦት ተሰጥቶታል። ከተያዘው ዓመት ጀምሮ በመዲናዋ 100,000 ቤቶችን ለመገንባት ታቅዶ ዘርፈ ብዙ እንቅስቃሴዎች እየተደረጉ እንደሚገኝ የአዲስ አበባ ከተማ አስተዳደር ከሰሞኑ ማስታወቁ ይታወቃል። በዚህ የቤት ልማት ፕሮጀክት ቀደም ሲል የቤት ባለቤት ለመሆን ገንዘብ ሲቆጥቡ የነበሩ ዜጎችን ቅድሚያ ታሳቢ ለማድረግ መታቀዱም ነው የተነገረው። በሌላ በኩል ደግሞ አዲሱ የቢሾፍቱ ግዙፍ አውሮፕላን ማረፊያ ፕሮጀክት ዙሪያ የአሜሪካና ቻይና ፉክክር ውስጥ እንደገቡ ታውቋል። ኢትዮጵያ በ12.5 ቢሊዮን ዶላር ወጪ ልታስገነባው ያቀደችው አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት በአሜሪካና በቻይና መካከል ከፍተኛ የጂኦፖለቲካዊ ፍክክር ውስጥ መክተቱ ተገልጿል። ከአዲስ አበባ በስተ ምስራቅ 40 ኪሎ ሜትር ርቀት ላይ የሚገነባው ይህ ግዙፍ ማዕከል የአፍሪካን ንግድና ጉዞ ለማቀላጠፍ ያለመ ሲሆን በዓለም አቀፍ ደረጃ የኮንትራት ጨረታውን ለመቆጣጠር ከባድ ውድድር እየተደረገበት ይገኛል። የአፍሪካ ትልቁ አየር መንገድ የሆነው የኢትዮጵያ አየር መንገድ እያከናወነው ባለው በዚህ ፕሮጀክት ላይ የመሰረተ ልማት ግንባታ ጨረታዎች አብዛኛዎቹ በቻይና መንግስት ባለቤትነት የተያዙ ኩባንያዎች መሪነት እየተመሩ ይገኛል። ከነዚህ መካከል የቻይና ሲቪል ምህንድስናና ግንባታ ኮርፖሬሽንና የቻይና መንገድና ድልድይ ኮርፖሬሽን ይገኙበታል። ይህም ቤጂንግ በኢትዮጵያ መሰረተ ልማት ዘርፍ ያላትን ጠንካራ የበላይነት እንደሚያሳይ ተነግረዋል። ምንም እንኳን የአሜሪካ ኮንስትራክሽን ኩባንያዎች በሲቪል ግንባታው ላይ ዝርዝር ውስጥ ባይካተቱም ዋሽንግተን እንደ ቦይንግና ጀነራል ኤሌክትሪክ ያሉ ግዙፍ ኩባንያዎች ለቀጣይ የቴክኖሎጂና የመሳሪያ አቅርቦት ውድድሮች እንዲያልፉ ግፊት እያደረገች ትገኛለች ተብሏል። የአሜሪካ የንግድ ሚኒስቴር ባለስልጣናት አሜሪካ ከኢትዮጵያ ጋር ያላትን የረዥም ጊዜ አጋርነት ለማጠናከር ጥረት እያደረጉ እንደሆነም ተገልጿል። እንደ ምጣኔ ሀብት ባለሙያዎች ከሆነ ይህ ውድድር የምስራቅ አፍሪካ መሰረተ ልማት ለአሜሪካና ቻይና ፉክክር አዲስ ግንባር መሆኑን የሚያሳይ ነው ብለዋል። የኢትዮጵያ አየር መንገድ ከራሱ የበጀት አቅም ከ20 እስከ 30 በመቶ የሚሆነውን ፋይናንስ የሚሸፍን ሲሆን ቀሪውን ገንዘብ ከዓለም አቀፍ አበዳሪዎች ለማግኘት እየሰራ እንደሚገኝም ታውቋል። የአፍሪካ ልማት ባንክ 500 ሚሊዮን ዶላር ለመስጠት ቃል የገባ ሲሆን የአሜሪካ ልማት ፋይናንስ ኮርፖሬሽን እና የጄፒ ሞርጋን ቼዝ ባንኮችም ከፍተኛ ፍላጎት እንዳሳዩ ተገልጿል። ባለሙያዎች እንደሚሉት ቻይናውያን ኩባንያዎች በዋጋና በፈጣን አፈጻጸም የተሻሉ በመሆናቸው የሲቪል ግንባታ ኮንትራቶቹን ሊወስዱ ይችላሉ ብለዋል። በሌላ በኩል በአቪዮኒክስ በደህንነትና በዲጂታል መሰረተ ልማት ዘርፎች ደግሞ ምዕራባውያን ወይም የአረብ ሀገራት አጋሮች ይመረጣሉ ተብሎ ይጠበቃል። የመጀመሪያው ምዕራፍ በ2030 ዓ.ም እስከ 600 ሚሊዮን ተጓዦችን ማስተናገድ የሚችል ሲሆን ፕሮጀክቱ ሙሉ በሙሉ ሲጠናቀቅ በዓመት እስከ 110 ሚሊዮን ተጓዦችንና 4 ሚሊዮን ቶን ጭነት ማስተናገድ ያስችላል ተብሎ ይጠበቃል። በሌላ በኩል ደግሞ የመገበያያ ገንዘብ ሊቀየር መሆኑንና ገለልተኛ የክፍያ ስርዓት ለመመስረት ጥሩ እንቅስቃሴ መጀመሩ ይፋ ተደርጓል። ለዚህ ረዳ ዘንድም የክፍያ ስርዓቶችንና ዲጂታል ገንዘቦችን ለማገናኘት የሚረዳ እርምጃ መወሰድ መጀመሩም ታውቋል። በዚህም መሰረት የብሪክስ አባል ሀገራት ፈጣን የክፍያ ስርዓቶቻቸውንና ማዕከላዊ ባንክ ዲጂታል ገንዘቦችን እርስ በርስ ለማገናኘት መወያየት መጀመራቸውን የህንድ ማዕከላዊ ባንክ ገዢ ሳንጃይ ማልሆትራ አስታውቀዋል። በሙምባይ በተካሄደ ዝግጅት ላይ ንግግር ያደረጉት ዋና ገዢው የድንበር ተሻጋሪ ክፍያዎች ወጪ በእጅጉ መቀነስ ለሁሉም አባል ሀገራት ትልቅ ትኩረት የሚሰጠው ጉዳይ መሆኑን ገልጸዋል። አሁን ላይ የተለያዩ አማራጮች በውይይት ላይ የሚገኙ ሲሆን የዲጂታል ገንዘቦች ትስስርና የፈጣን ክፍያ ስርዓቶች ውህደት ከቀዳሚ አጀንዳዎች መካከል ይጠቀሳሉ ብለዋል። ዘንድሮ የብሪክስ ስብሰባን ያስተናገደችው ህንድ የዲጂታል ገንዘቦች ትስስር ሀሳብ በጉባኤው አጀንዳ ውስጥ እንዲካተት ቀደም ሲል ለሀገሪቱ መንግስት ማቅረቧ ይታወሳል። ከዚህም ባሻገር የሩፒን ዓለም አቀፍ ተቀባይነት ለማሳደግና የሀገር ውስጥ ገንዘቦችን በድንበር ተሻጋሪ ንግድ ውስጥ ለመጠቀም የሚደረገው ጥረት ተጠናክሮ እንደሚቀጥል ተገልጿል። የብሪክስ አባል ሀገራት የአሜሪካን ዶላር የሚተካ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸውም ነው የተነገረው። አባል ሀገራቱ በዓለም አቀፍ ንግድ ላይ የአሜሪካን ዶላር የበላይነትን ለመገዳደር አዲስ የክፍያ ስርዓት ለመጀመር በዝግጅት ላይ መሆናቸው
መሆናቸው በቅርቡ ይፋ ተደርገዋል። በዚህ ጉዳይ ላይ ሙሉ ለሙሉ ከስምምነት ባይደርሱም የንግድ ልውውጣቸው 65 በመቶ ያህል ከዶላር እየራቀ መሆኑን የታወቀው። ከዚህ ጎን ለጎን አፍሪካውያን ሀገራት እርስ በርስ ስለሚያደርጉት የንግድ ልውውጥ በውጭ ምንዛሪ በተለይም በዶላርና ዩሮ ላይ ያላቸውን ጥገኝነት ለመቀነስ የፓን አፍሪካ የክፍያና መቋቋሚያ ስርዓትን አጠቃቀም በከፍተኛ ፍጥነት እያሳደጉ መሆኑን የአፍሪካ ኤክስፖርት ኢምፖርት ባንክ የ2026 ሪፖርት አጋልጧል። ይህ የክፍያ ስርዓት ሀገራቱ በራሳቸው የሀገር ውስጥ ገንዘብ ቀጥታ ግብይት እንዲፈጽሙ በማስቻል የውጭ ባንኮችን ጣልቃ ገብነትና የግብይት ወጪን በእጅጉ የቀነሰ መሆኑ ተጠቁመዋል። ባንኩ ይህንን የዲጂታል ክፍያ መሰረተ ልማት ማስፋፋት አስቸኳይ ቅድሚያ የሚሰጠው ጉዳይ ነው ያለው አሁን ላይ በዓለም አቀፍ ደረጃ እየታየ ያለውን የጂኦፖለቲካዊ ውጥረትና የንግድ ጥበቃ ፖሊሲዎችን ታሳቢ በማድረግ ነው። በተለይም በአዲሱ የአሜሪካ አስተዳደር የንግድ ፖሊሲ ላይ የታየው ለውጥ ተከትሎ በ57 የአፍሪካ ሀገራት ላይ የታሪፍ ጭማሪ መጣሉ እንደ ኢትዮጵያ ባሉ ሀገራት የጨርቃጨርቅ ኤክስፖርት ገበያ ላይ ከፍተኛ ጫና እያንዣበበ መሆኑን ሪፖርቱ አትቷል። በሌላ በኩል ደግሞ የዲጂታል የነዋሪነት መታወቂያ ህትመትና ስርጭት ወደ 60 አዳዲስ ወረዳዎች ሊስፋፋ መሆኑ ይፋ ተደርገዋል። በቀጣዮቹ 6 ወራት ውስጥ የዲጂታል ነዋሪነት መታወቂያ ህትመትና ስርጭትን ወደ 60 አዳዲስ ወረዳዎች ለማስፋፋት ዝግጅት እየተደረገ መሆኑን የአዲስ አበባ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ አስታውቀዋል። ቀደም ሲል የነዋሪነት መታወቂያዎች በማዕከልና በክፍለ ከተማ ደረጃ ብቻ ታትመው ይሰራጩ እንደነበር የሚናገሩት የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ሹመይ አሰራሩ አገልግሎት ፈላጊዎችን ለተጨማሪ ቀጠሮና እንግልት ይዳርግ እንደነበር ገልጸዋል። ይህንን ችግር ለመቅረፍ ከፍተኛ የወረፋ ጫና ባለባቸው 22 ወረዳዎች ላይ በተደረገ የሙከራ ትግበራ 1432 ነዋሪዎች ወዲያውኑ መታወቂያቸውን መውሰድ መቻላቸውን ገልጸዋል። አሰራሩን በማጠናከር በበጀት ዓመቱ አገልግሎቱን በከተማዋ ባሉ 119 ወረዳዎች በሙሉ አቅም ለመጀመር መታቀዱን የጠቀሱት አቶ ጥጋቡ በቀጣዮቹ 6 ወራት ህትመቱንና ስርጭቱን ወደ 60 አዳዲስ ወረዳዎች ለማስፋፋት ዝግጅት መጀመሩን ተናግረዋል። በወሳኝ ኩነቶች ምዝገባ ህግ እስከ 5000 ብር የሚደርስ ቅጣት የተቀመጠ ቢሆንም እስካሁን ቅጣቱን የማስፈጸም ስራ እንዳልተጀመረ የገለጹት የኤጀንሲው ምክትል ዋና ዳይሬክተር አቶ ጥጋቡ ዋናው ዓላማ ህብረተሰቡን መቅጣት ሳይሆን ወሳኝ ኩነቶችን በወቅቱ የማስመዝገብ ግዴታ እንዳለ በማስታወስ የግንዛቤ ማስጨበጫ ስራ መስራትና የምዝገባ ባህልን ማዳበር ነው ብለዋል። ወሳኝ ኩነቶችን በተቀመጠላቸው የ90 ቀናት ገደብ ውስጥ ማስመዝገብ ለግለሰቦች መብት መከበርና ለመንግስት እቅድ ወሳኝ መሆኑን የሚናገሩት ዳይሬክተሩ የምዝገባ ሽፋኑ እየጨመረ ሲሄድ ግን ህግ የማስከበር ስራው ተጠናክሮ እንደሚቀጥል አስታውቀዋል። ኤጀንሲው ከዚህ ቀደም የወሳኝ ኩነት ምዝገባን በወቅቱ ያላስመዘገበ አካል ይቀጣል ቢልም እስካሁን ቅጣቱን ተግባራዊ ማድረግ አለመጀመሩ ተገልጿል።